ጤና ይስጥልን ውድ የኢትፉል አካዳሚ ቤተሰቦች እንደምን አላችሁልን? እንደምን እስከ ሰዓት ቆያችሁልን? ይህ ኢትፉል አካዳሚ ነው። ኢትፉል አካዳሚ የአማርኛ፣ የእንግሊዝኛ፣ የሂሳብ ሌሎች ትምህርቶችንም በኦንላይን እየሰጠን እንገኛለን። እርስዎም መማር ከፈለጉ በ0930 24 5141 በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ ወይ ደግሞ በዋትሳፕ ልታናግሩን ትችላላችሁ። እጅግ አክብረናችሁ ወደናችሁ እንመልስላችኋለን። በየትኛውም ቦታ ሆናችሁ ምንም የቦታ ርቀት ሳይገድባችሁ እንዲሁም ደግሞ በየትኛውም ጊዜ ላይ ሆናችሁ ምንም አይነት ጊዜ ሳይገድባችሁ ትርፍ ሰዓታችሁን ብቻ ተጠቅማችሁ ኢንተርኔት እና ስልካችሁን ተጠቅማችሁ በኦንላይን መማር የምትፈልጉ ከሆነ ደውሉልኝ። በክረምቱ እጅግ ጥልቅ እውቀት ይዛችሁ መክረም ትችላላችሁ ማለት ነው። ለሁለት ለሶስት ወር ቢበዛ ብትማሩ ነው። ቶሎ እንደ ንቃተ ህሊናችሁ እንደ ጥንካሬያችሁ እንደ ብስለታችሁ ይወሰናል ማለት ነው። ጊዜ የምታገኙ ከሆነ በአጭሩ ቶሎ ፈጥኖ ሊገባችሁ ይችላል። ቢዚ የምትሆኑ ከሆነ ደግሞ ምናልባት የተወሰነ ጊዜ ሊፈጅባችሁ ይችላል። ምክንያቱም ደጋግማችሁ ማየት ማንበብ መጻፍ መናገር ስለሚያስፈልጋችሁ ማለት ነው። በጣም ቀላል ነው። በጣም አክብዳችሁ እንዳታዩት በጣም ተራ ነገር ነው። ማንም ሰው ከእናቱ ሆድ ይዞት አይወጣም። በልምምድ በሂደት የሚመጣ ነገር ነው። ስለዚህ ከዛሬ ጀምራችሁ መማር የምትፈልጉ ልጆች ደውሉልኝ። እጅግ በጣም ደስ ብሎ እናስተምራችኋለን ማለት ነው። እንግዲህ የዛሬው ቪዲዮ እንደተለመደው በሌላ ቪዲዮ ነው የመጣሁላችሁ። ቪዲዮውን ከመጀመሬ በፊት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ። የምትፈልጉትን ነገር ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ። እኔም ከዚህ ከተማራችሁት ከጻፍኩላችሁ ደስ ያላችሁን መርጣችሁ ኮሜንት ላይ ጻፉ። ተለማመዱ። መጻፍ ካሁኑ ነው የሚጀመረው። ስትጻጻፉ ነው ማለት ነው ደስ የሚለው። እውቀታችሁም ክህሎታችሁም የሚዳብረው በዚህ ነው ማለት ነው። ስለዚህ መጀመር አለባችሁ። እሳሳታለሁ ብላችሁ አትፍሩ። በጭራሽ እንደዛ እንዳታደርጉ። እንደዛ ካሰባችሁ አትስተካከሉም ማለት ነው። ሳትፈሩ ምንም ነገር ሳትሉ ደስ ያላችሁን ነገር በኮሜንት ጻፉ፣ ተጠያየቁ። ቴሌግራም ግሩፕ ከፍትላችኋለሁ። መማር የምትፈልጉ እዛ ጋር ጆይን ታደርጋላችሁ። ፕሮፋይል ከላይ ከዲስክሪፕሽን ላይ አስቀምጥላችኋለሁ ቴሌግራም ቻናሉን። እዛ ጋር ገብታችሁ እርስ በርሳችሁ መማማር ትችላላችሁ፣ መጠየቅ ትችላላችሁ፣ በውስጥ መማማር ትችላላችሁ። እናንተ ጆይን ማድረግ ነው የሚጠበቅባችሁ። ቴሌግራሙን ዛሬ ከፍትላችኋለሁ። ቴሌግራም አካውንት ያላችሁ ቴሌግራም ወይ ዋትሳፕ ካላችሁ ደግሞ ዋትሳፕ ላይ ማውራት ትችላላችሁ ማለት ነው። ሁለቱንም ከፍትላችኋለሁ። እዛ ጋር መጠየቅ ትችላላችሁ፣ መማማር ትችላላችሁ፣ እውቀታችሁን ማዳበር ትችላላችሁ። ቋንቋ እንግሊዝኛ መማር የምትፈልጉ እዛው ጋር መማር ትችላላችሁ። እጅግ ደስ ብሎን እኛም እናስተምራችኋለን። ወደ ቪዲዮ ልሂድላችሁ። እቺ የናት እንግዲህ እቺ እናት፣ እቺ ለናት፣ እቺ ትናት። የእለት ነው የሚለው ተእለት። ኦኬ። የእለት ተእለት ጭንቀትን ቀጣይች በናት፣ ትናት፣ ጭእናት፣ ችግናት፣ ስናት፣ ችትናት። በትዕግስት ቀጣይች ማናት፣ ሸናት፣ ችነ እንቺ ደግሞ ፍናት። ማሸነፍ ነው የሚለው ማሸነፍ። ይህ ከዛ ቻ ከዛ ላ ከዛ ይቻላል ነው የሚለው። የዕለት ተዕለት ጭንቀትን በትዕግስት ማሸነፍ ይቻላል ነው የሚላችሁ። የዕለት ተዕለት ጭንቀትን በትዕግስት ማሸነፍ ይቻላል። ሁለተኛው ጭእናት፣ ችው ከዛች ነናት፣ ችተናት፣ ችኛናት፣ ደግሞ ውናት። ምን ይላል ሲነበብ? እውነተኛው ነው የሚለው። እውነተኛው። እቺ ሃናት፣ እቺ ብናት፣ እቺ ትናት። ሀብት ነው የሚለው ሀብት። ኦኬ። እውነተኛው ሀብት። እቺ በናት፣ ችው ከዛ ስ ከዛ ጥ ከዛች ሽናት። በውስጥህ። ኦኬ። በውስጥህ ያለው ሰላም ነው የሚለው። ኦኬ። እውነተኛው ሀብት በውስጥህ ያለው ሰላም ነው።
እውነተኛው ሀብት በውስጥህ ያለው ሰላም ነው ነው የሚላችሁ። እውነተኛው ሀብት ይህ በነገራችን ላይ በህይወት ላይ ራሱ ትልቅ ትርጉም አለው። እውነተኛው ሀብት በውስጥ ያለው ሰላም ነው። ያ ማለት ውስጣችሁን ሰላም አድርጉ፣ አትጨናነቁ፣ ጥሩ ነገር አስቡ፣ መልካም ነገር አስቡ ማለት ነው። ቀጣይ ች ማ ናት፣ ች ን ናት፣ ች ኛ ናት፣ ች ው ከዛ ች ን ናት፣ ች ም ናት። ማንኛውንም ነው የሚላችሁ። ማንኛውንም አስቸጋሪ እች አ እች ደግሞ ስ ናት። ስ ማለት እንግዲህ የሰ ስድስተኛ ዘር ናት። ኦኬ ስ ሳ ሱ ሲ ሳ ሲ ስ የሰ ስድስተኛ ዘር ናት። እች ደግሞ ቼ ናት። እች ጋ ናት። ቼ ሪ ናት። ኦኬ አስቸጋሪ ነው የሚለው። ኦኬ ማንኛውንም አስቸጋሪ ከዛች ጊ ናት። ች ዜ ናት። ጊዜ ኦኬ ጊዜ እች የ ናት። ች ሚ ናት። ች ያ ናት። ች ሳ ናት። ች ል ናት። ች ፍ ናት። የሚያሳልፍ ነው የሚለው። የሚያሳልፍ ች ጽ ናት። ች ና ች ት ጽ ናት። ይኑርህ ይኑርህ ማንኛውንም አስቸጋሪ ጊዜ የሚያሳልፍ ጽናት ይኑርህ። ማንኛውንም አስቸጋሪ ጊዜ የሚያሳልፍ ጽናት ይኑርህ። ቀጣይ በነገር ኦኬ ች በ ናት። ች ነ ናት። ች ገ ናት። ች ር ናት። በነገር ሁሉ ሁሉ ች ሁ ናት። ች ሉ ናት። ኦኬ ሁሉ በነገር ሁሉ ላይ ላይ ንጹህ 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 እች ህ ናት። ች ሊ ናት። ች ና ናት። ህሊና ህሊና ይኑርህ ይኑርህ ይኑርህ። ኦኬ በነገር ሁሉ ላይ ንጹህ ህሊና ይኑርህ ይላል። በነገር ሁሉ ሁሉ ላይ ላይ ንጹህ ንጹህ ህሊና ህሊና ይኑርህ ይኑርህ። በጣም ደስ ይላል። በነገር ሁሉ ላይ ንጹህ ህሊና ይኑራችሁ ነው በቃ ትምህርቱ። በነገር ሁሉ ላይ ንጹህ ህሊና ይኑርህ። ትምህርቱ ፊደሎችን ማንበብ ብቻ አይደለም፣ እውነታውን ራሱ ማወቅ አለባችሁ። ቀጣይ ች ደ ናት። ች ስ ናት። ች ታ ናት። ች ን ደስታን ነው የሚለው። ደስታን የምታገኘው የምታገኘው ደስታን የምታገኘው ሌሎችን ሌሎችን ስታስደስት ስታስደስት ብቻ ብቻ ነው ነው የሚለው። ኦኬ ደስታን የምታገኘው ሌሎችን እቺ ሌ ናት። ቺ ሎ ከዛች ደግሞ ች ከዛ ን ሌሎችን እቺ ሌ ናት። ቺ ሎ ናት። ቺ ናት። ቺ ደግሞ ን ናት። ሌሎችን ነው የሚለው። ኦኬ ደስታን የምታገኘው ሌሎችን ስታስደስት ስታስደስት ብቻ ብቻ ነው ነው። ኦኬ ደስታን የምታገኘው ሌሎችን ስታስደስት ብቻ ነው። ቀጣይ ች የ ናት። ች ሰ ናት። ች ው ናት። የሰው ልጅ ኦኬ የሰው ልጅ ክብር ያለው በጎነቱ በጎነቱ ውስጥ ነው። ኦኬ የሰው ልጅ ክብር ያለው በጎነቱ ውስጥ ነው። ቀጣይ የህይወት ነው የሚላችሁ። እቺ የ ናት። እቺ ህ ናት። እቺ ይ ናት። እቺ ወ ናት። እቺ ደግሞ ት ናት። የህይወት እውነተኛ የህይወት 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 እች ኤ ናት። ች ው ናት። ች ነ ናት። ች ተ ናት። ች ኛ ናት። እውነተኛ ነው የሚለው። እውነተኛ ትርጉም ኦኬ ትርጉም ትርጉም ሰውን መርዳት ሰውን መርዳት ነው ነው የሚላችሁ። የህይወት እውነተኛ ትርጉም ሰውን መርዳት ነው። በጣም እውነተኛ ነገር ነው። ትክክለኛ ሰላማዊ ነገር የሚሰጥ ሰውን መርዳት ነው። የህይወት እውነተኛ ትርጉም ሰውን መርዳት ነው። የህይወት እውነተኛ ትርጉም ሰውን መርዳት ነው። ቀጣይ ሁል ጊዜ ኦኬ ሁል ጊዜ
በቅንነትና በእውነት ጎዳና ላይ እቺ ጎዳና ነው የሚለው ጎዳና ከዛ ላይ ተመላለስ ሁልጊዜ በቅንነትና በእውነት ጎዳና ላይ ተመላለስ ይላል። ኦኬ አንዴ ልድገምላችሁ። የዕለት ተዕለት ጭንቀትን በትዕግስት ማሸነፍ ይቻላል። እውነተኛ ሀብት በውስጥህ ያለው ሰላም ነው። ማንኛውንም አስቸጋሪ ጊዜ የሚያሳልፍ ጽናት ይኑርህ። በነገር ሁሉ ላይ ንጹህ ሕሊና አይኑርህ። ደስታን የምታገኘው ሌሎችን ስታስደስት ብቻ ነው። የሰው ልጅ ክብር ያለው በጎነት ውስጥ ነው። የህይወት እውነተኛ ትርጉም ሰውን መርዳት ነው። ሁልጊዜ በቅንነትና በእውነት ጎዳና ላይ ተመላለስ ይላል። ኦኬ አንዴ ለመጨረሻ ጊዜ ልድገመው። የዕለት ተዕለት ጭንቀትን በትዕግስት ማሸነፍ ይቻላል ይላል። እውነተኛው ሀብት በውስጥህ ያለው ሰላም ነው። ማንኛውንም አስቸጋሪ ጊዜ የሚያሳልፍ ጽናት ይኑርህ። በነገር ሁሉ ላይ ንጹህ ሕሊና አይኑርህ። ደስታን የምታገኘው ሌሎችን ስታስደስት ብቻ ነው። የሰው ልጅ ክብር ያለው በጎነት ውስጥ ነው። የህይወት እውነተኛ ትርጉም ሰውን መርዳት ነው። ሁልጊዜ በቅንነት በእውነት ጎዳና ላይ ተመላለስ ይላል። ውድ ተማሪዎቻችን የዛሬው ቪዲዮ ይህንን ይመስላል። በቀጣይ እስከምንገናኝ ይህንን ቪዲዮ በደንብ ተመልከቱት። ማስታወሻ ኖት ይዛችሁ ጻፉት ደብተራችሁ ጋር። ሌላ ጊዜ አንብቡት። ቪዲዮውን ደጋግማችሁ እዩት። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ፒስ አውት ይመቻችሁ።